ባይተዋሩ ከያኒ ወገኖቼ እናንተ ለኔ ታስፈልጉኛላችሁ እኔ ለራሴም ለእናንተም ጸልያለሁ እናንተም በጸሎታችሁ አትርሱኝ መሐሪ ደገፋውን ምን ነካው ዝነኛው ድምጻዊ መሐሪ ደገፋው ቲክቶክን ተቀላቅሏል ጀግናው አጼ ቴዎድሮስ የመጀመሪያውን ሴፓስቶፖል መድፍን ያሰሩባት ቴጌጣይቱ ብጡል የተወለዱባት አለቃ ተክሌ ቅኔ መወደስን የተቀኙባት ደብረታቦር ጥበበኞችን ስታፈራ ኑራለች ማዲንጎ አፈወርቅና ትዕግስት አፈወርቅ የልጅነታቸውን ጊዜ አሳልፈውባታል በስነ ጽሑፍ ዘርፍ በሀገራችን አንቱታን ካተረፉ ገጣሚያን መካከል አንዱ የሆነው ሰለሞን ሳለም የተወለደው በዚህችው ጥንታዊት ከተማ ደብረታቦር ነው ደብረታቦር ወንድማማቾቹን ደረጀ ደገፋውንና መሐሪ ደገፋውን ማፍርታለች በኢትዮጵያ የሙዚቃ ኢንዱስትሪ በልዩነት የሚታወሱት ወንድማማቾቹ ዛሬ በስደት ሀገር መጻተኞች ለመሆን ተገደዋል ደረጀ ደገፋው ከሚወደውና ከሚያከብረው ጥበብ ወዳዱ ህብረተሰብ እይታ ከራቀ ሰነባብቷል መሐሪ ደገፋውም ዘገይት ብሎ ማህበራዊ ሚዲያውን መቀላቀሉን ወቁልኝ ብሏል ተሰምተው በማይጠገቡ ባህላዊ ዘፈኖቹ ዝናን ያተረፈው ድምጻዊ በዚሁ በፋሲል ደሞዝ ገፋፊነት ገባውበት በሚለው ቲክቶክ በኩል እያስተጋባቸው ያሉ ስሜቶች ግን አድናቂዎቹን ጭንቀት ውስጥ ከተዋል በያዝነው ሳምንት በተከታታይ ያጋራቸው መከፋት የተጫጫናቸውን የቪዲዮ መልእክቶች ሲመለከቱ በርካቶች መሐሪን ምንነካው ምን ገጠመው ምን ሳገኘው ሲሉ መጠየቃቸውም ለዚሁ ነው የፖለቲካ ሰለባ የሆነው ድምጻዊ መሐሪ ደገፋው የወቅቱ የሀገራችን ፖለቲካዊ ትኩሳት ምቾት እንደነሳው ከመልእክቶቹ በመነሳት መተንበይ ይቻላል ከሁሉም በላይ ግን በሀገሩ ተከብሮ ይኖር የነበረው ከያኒ በስደት ሀገር ባይተዋር መሆኑን ለመረዳት አያዳግትም መከበር በሀገር ነው ለወትሮ በህዝባቸው መካከል ተከብሮ ይኖሩ የነበሩ ከያኒያን ጣፈንታ ስደት ሲሆን በተሰደዱበት ሀገር የመጻተኝነት ስሜት ረፍት መንሳቱ የሚጠበቅ ቢሆንም የሀገራቸውን ፖለቲካዊ ቀውስ በቅርበት ለሚከታተሉት እንደ መሐሪ ደገፋው ላሉት ግን በእንቅርት ላይ ጆሮ ደግፍ እንዲሉት ነገሩ የባሰ ይሆናል ገና ጎንደሪያ በጥበቡ ዘርፍ ሁለት አይነት አስተሳሰቦች አሉ አንደኛው ጥበብ በጥበብነቷ ብቻ ትበይን ይላል ሌላኛው አስተሳሰብ ጥበብ ለህብረተሰቡ ሁለንተናዊ ለውጥ መታተር ይኖርባታል የሚል ነው የመሐሪ ደገፋው አስተሳሰብ ከዚሁ አስተሳሰብ የተዋቀረ ይመስላል በሌላ መንገድ ደግሞ መሐሪ ደገፋው በነገሮች አካሄድ ግራ የተጋባ ድባቴ ውስጥ የገባ ይመስላል በርካቶች አዳዲስ ሙዚቃ ስራቸውን የሚያቀርቡበት ሰዓት ህዝባዊ ወገንተኝነት ላላቸው ድምጻውያን ይሄ ሀገራችን የምትገኝበት ሁኔታ በተለይም የፖለቲካ ንቃተ ህሊናቸው ከፍ ያሉ ድምጻውያን ምቾት የሚሰጥ አይደለም በዚህ ጠዋት ማታ የመርዶ ዜና በሚደመጥበት ሀገር ሙዚቃን ሰራም ብለው ሰርተው የጨረሱትን አልበም ይዘውታል ሌሎች ሙያቸውን ተጠቅመው ፖለቲካን በመስራት ተጠምደዋል አንዳንዶች የዚሁን ተቃራኒ መንገድ መርጠዋል እነዚህ ከያኒያን ሀገርን ለማሻገር ይበጃል ያሉትን መንግስት ሙያቸው እያገለገሉ ይገኛሉ እንደ መሐሪ ያሉት ደግሞ በግራ መጋባት የነገሮችን አካሄድ ከታተሉት ይዘዋል ደብረታቦር ያፈራችው ድምጻዊ በሚኖርበት የስደት ሀገር ሆኖ የሀገራችን ስብራት እንዲጠገን ክፉ ዘመን ብቶ መልካሙ ዘመን እንዲመጣ ተመኝቷል ወገኖቼ እናንተ ለኔ ታስፈልጉኛላችሁ እኔ ለራሴም ለእናንተም ጸልያለሁ እናንተም በጸሎታችሁ አትርሱኝ እንደ እግዚአብሔር ፈቃድ ሆኖ ይህ ክፉ ቀን አልፎ በድጋሚ ላያችሁ ፈልጋለሁ ከተሰረፈ ማን ያስቆመዋል ይህ አሃዱ ዞን ነው አዳዲስ ሀገራዊ አህጉራዊና ዓለም አቀፍ መረጃዎች በፍጥነት እንዲደርሱ ቻናሉን ሰብስክራይብ ያድርጉ